ስርቃሌ ስርታዬ በዛምን ታነሽኝ ሆና ስመኝ የቡሄ በዓል ሲነሳ ሁልጊዜም ከትዝታችን ቀድማ ወደ አእምሯችን የምትመጣ አንዲት ዜማ አለች። ሁሌም በነሐሴ አጋማሽ የምንሰማት የቡሄ በዓል ማክበሪያ የአዲስ ዘመን ማብሰሪያ ውብ ዜማ። ዜማዋ የድምፃዊ ሰለሞን ደነቀ ስርቅታዬ የተሰኘችው ዘመናዊ ሽሬ ዜማ ናት። ስርቃሌ ስርታዬ በዛምን ከቡሄ እስከ እንቁጣጣሽ ባሉት ተከታታይ ቀናት ሬዲዮና ቴሌቪዥኑ ሁሉ በዚህ ሙዚቃ ህዝቡን ስቅ እያስባሉ ወደ ኋላ በትዝታ ማስኮብለላቸውን ይያያዙታል። ቀሰቀሰኝ ስርቅታዬ የልጅነት ጨዋታዬ ከታወሰሽ ከደጃፍሽ ጎላርጌ ሆዬ ስልሽ እያለ የሚቀጥለው የተወዳጁ ድምፃዊ ሰለሞን ደነቀ ሙዚቃ የበዓል አከባበሩን ድምቀት የሚያጎላና ወደ ልጅነት ጣፋጭ ትዝታችን ይዞን ጭልጥ የሚል አይረሴ ዜማ ነው። በልጅነቴ ያረግነው ሁሉ ትዝ ይበልሽ። ደምቢ ዶሎ ተወልዶ ለሙዚቃ ጅማሮ አዲስ አበባ ላይ የከተመው ሰለሞን ደነቀ ከአማርኛ ሌላ በኦሮምኛ ቋንቋ ሙዚቃዎቹ የዝናን ማማ ተቆናንጧል። የአፍ መፍቻው ቋንቋ ኦሮምኛ ቢሆንም የአማርኛ ሙዚቃዎችንም ግጥምና ዜማ ደርሶ ይጫወታል። ግጥምና ዜማዎችን ከራሱ አልፎ ለሌሎች ድምፃውያንም ሰጥቷል። ድምፃዊ ኬኔዲ መንገሻና ተወዳጁ የኦሮምኛ ዜማ ቀንቃኙ አብተው ከበደ የሰለሞንን ዜማና ግጥም ከተጫወቱ ድምፃውያን መካከል ይጠቀሳሉ። ድምፃዊ ሰለሞን ደነቀ የእናቱ ነገር አይሆንለትም ነበር ይባላል። እሳቸው ናቸዋ መሰረቱ። ገና በለጋ የልጅነት ዕድሜው ውስጡን ቀድመው የተረዱለት ባገዳ እንጨት ክራር ቢጤ እየሰሩለት በሙዚቃው እንዲገፋ ያበረቱት ነበር ይባላል። የቡሄ በዓል ሲደርስ የጅራፉ ድምፅ ሲያስተጋባ ልጆች ከየቀያቸው ለጭፈራ ሲጠራሩ ይህችው ቀልብ ሰራቂ የቡሄ ትዝታ ዜማ ትዝታዋ ቀሰቀሰኝና ትንሽ ላወጋችሁ መጣው። ቀሰቀሰኝ ስርቅታዬ የልጅነት ጨዋታሽ። ይኸው ዘመን ተሻጋሪ የድምፃዊ ሰለሞን ደነቀ ስርቅታዬ የተሰኘው ዜማ አንድ ተራ ዘፈን አይደለም። የዘመን መልክ ነው። ልጅነታችን ነው። ትዝታችን ነው። ዛሬም ድረስ በብዙዎች የትዝታ ሙዳይ ውስጥ የተቀመጠና ዘመን የማይሽረው ዜማ ነው። ዜማውና ግጥሙ በራሱ በሰለሞን ደነቀ የተሰራውና የህዝብ ግጥሞችን ያካተተው ይህ ስርቅታዬ የተሰኘ ዜማ ላለፉት 4 አስርት ዓመታት ግድም የቡሄና የእንቁጣጣሽ በዓላት ማብሰሪያ ዜማ ሆኖ ኖሯል። በሙዚቃው መግቢያ ላይ ሰለሞን ስርቅ ይለዋል። ባንዴም አላቆመም፣ ሁለተኛ ይደግመዋል፣ ስርቅ ይለዋል። ይሄኔ ያኔ ፍቅሩ ትውስት ትለውና ትሆን እንዴ ቆንጅት ይላል ሰለሞን። አሁንም ለሶስተኛ ጊዜ ስርቅ ሲለው ነች ስመኝሽ ብሎ ትዝታውን ይተዝተው ይጀምራል። ጊዜው ቆይቷል ከተለየሁሽ ግን ከልቤ አጠፊ ወይ ማጠግቦሽ። ሰለሞንና ስመኝሽ የአንድ አካባቢ አብሮ አደግ ናቸው። የፍቅራቸው ውጥን ከሰፈር አልፎ ከትምህርት ቤት ቢጀምርም የቡሄ ሆያ ሆዬና የእንቁጣጣሽ አበባዮሽ ለሰለሞንና ስመኝሽ አይረሴ ትዝታቸው ነው። ለዚያም ነው ሰለሞን የልጅነት ፍቅሩን ያሳለፈውን ነገር ላስታውስሽ እያለ የቡሄና የእንቁጣጣሽ በዓላት ትዝታውን የሚያስታውሳት። ቀሰቀሰኝ ስርቅታዬ የልጅነት ጨዋታዬ ከታወሰሽ ከደጃፍሽ ጎላርጌ ሆዬ ስልሽ ይልና ሆያ ሆዬ ብሎ ከጓደኞቹ ጋር የጨፈረውን ያኔውን የፍቅር ጊዜያቸውን በዜማው ያስታውሳል። ሰለሞን ትዝታውን በዚህ ብቻ አልቋጨውም። እረ ስንቱን ላውጋሽ እያለ የስመኝሽን ትዝታ በዚሁ ይደመድማል። እረ ስንቱን ላውጋሽ መቼ ብቻ። ድምፃዊ ሰለሞን ደነቀ በአንድ ወቅት ከዚህ ሙዚቃ ጋር በተያያዘ ያጋጠመውን አስገራሚ ገጠመኝ ተናግሮ ነበር። ነገሩ እንዲህ ነበር። ሰለሞን ስርቅታዬን ዜማ ለመስራት ሲያስብ ሐሳቡ ከልጅነት ዕድሜ ጋር የተያያዘ በመሆኑና በዕድሜ የሚያንሱ የድምፅ ተቀባይ ሕፃናት በማስፈለጋቸው ጥቂት ሕፃናትን መርጦና ስለ ሁኔታው አስረድቶ
ለስላሳና ኬክ ጋብዞ ሙዚቃው ወደሚቀረጽበት ስቱዲዮ ይዟቸው ይሄዳል። ሕፃናቱ የተነገራቸው የተቀባይነት ሚና ሆያ ሆዬ ሲባል ሆ፣ ኩኩሉ ሲባል አልነጋም፣ አበባዮሽ ሲባል ለምለም ብለው እንዲቀበሉ ነበር። ስቱዲዮ ከደረሱ በኋላ ሰለሞን ሕፃናቱን አስቀምጦ ከሙዚቀኞቹ ጋር የሙዚቃ መሳሪያዎቹን በማሰናዳት ሂደት ላይ ተጠምዶ ረጅም ጊዜ ያጠፋል። ከሰዓታት ቆይታ በኋላ የዘፈኑ ቀረጻ ይጀመራል። ሰለሞን የራሱን ግጥሞች በሚገባ ከተጫወተ በኋላ ወደ ቅብብል ግጥሞቹ ተሻግሮ ሲያዜም የሚቀበለው ያጣል። ያኔ ወደ አመጣቸው ልጆች ዞር ብሎ ቢመለከት ሕፃናቱ በምሪንዳና በኬክ ጠግበው ስለነበረና በጥበቃው ስለተዳከሙ ድብን ያለ እንቅልፍ ይዟቸው ሄዷል። ሰለሞን ሕፃናቱን በመቀስቀስ ዜማውን እንዲቀበሉት ለማድረግ ሞከረ። አልሆነለትም። ልጆቹ በቀላሉ ከእንቅልፋቸው የሚነቁ አልሆኑም። ሰለሞን ሕፃናቱን የማሳተፉን ሐሳብ ከመሰረዝ ውጪ ሌላ አማራጭ አልነበረውም። ዜማው በድምፃዊት የሽመቤት ዱባለና ጥቂት ድምፃውያን ተቀባይነት ሙዚቃው በአማረ ሁኔታ ተሰርቶ ለሕዝብ ጆሮ በቃ። ድምፃዊ ሰለሞን ደነቀ ምንም እንኳን በአፍላ ዕድሜው ቢቀጭም 5 አልበምና ሌሎች ዘመን ተሻጋሪ ስራዎቹን አበርክቶልናል። ይኸው ተወዳጅ ድምፃዊ ከዚህ ዓለም በሞት የተለየው ከዛሬ 26 ዓመታት በፊት ግንቦት 17 ቀን 1992 ዓመተ ምህረት ነበር። ይህንን ዘመን አይሽሬ ዜማን እየሰማን ተወዳጁን ድምፃዊ ያስታወስን ወደ ትዝታችን ተመልሰን የቡሄ ሙልሙላችንን እየገመጥን ችቧችንን እንለኩሳለን። መልካም የቡሄ በዓል። አውደ ዓመት ዓመት ድገምና ዓመት የማምዬን ቤት ድገምና ዓመት